አለይኩም ወራህመቱላሂ ወበረካቱ። ውድ የተወደዳችሁና የተከበራችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ይበልልኝ። ወጥቶ ተመቅረት አላህ ይጠብቀን። ሀገራችንን ሰላም አላህ ያድርግልን። ዱዓ አድርጉ እህቶቼ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ነገር ምንድነው? የሚሸጥ ቦታ ቸግሮኛል፣ አሞኛል፣ ቸግሮኛል ሲባል ነበረ አንድ ሰሞን። ይሄ ቸግሮኛል የሚለው በቲክቶክ ላይ እየተናፈሰ ነበረ እና እሱን ነው ያስታወሰኝ ማለት ነው። አለኩል ያህልን ጃማ ደጎሎ ልጆች የትም ልትሆኑ ትችላላችሁ። የትኛውም ቦታ ላይ መግዛት የምትፈልጉ ሰዎች ጃማ ደጎሎ የሚሸጥ ቦታ አለኝ። መግዛት የምትፈልጉ ካላችሁ ልንገራችሁ፣ እድሉ እንዳያመልጣችሁ። በእርግጥ ቪዲዮ ነበረኝ የተላከልኝ፣ ነገር ግን ጠፋብኝ ቪዲዮ ማለት ነው፣ ስልኬ ላይ ማለት ነው። እና ተደለተብኝ ነው ቪዲዮ ማሳየት ነበረብኝ፣ ነገር ግን ማስላክ እችላለሁ ማለት ነው። መግዛት የምትፈልጉ ካላችሁ አናግሩኝ፣ ቁጥሬን አስቀምጥላችኋለሁ። በኢሞ እየመጣችሁ ማናገር ትችላላችሁ ማለት ነው። ዋጋ ቁርጥ ያለ 600 ሺህ ብር ነው፣ ነገር ግን ድርድር አለው። ህጋዊ ነው ላላችሁት በከተማ የተያዘ ቦታ ነው። ጥቅቅ ያለውን ነገር ነው የምነግራችሁ። በከተማ የተያዘ ቦታ ነው። ቦታው ደግሞ ጎማጣ መዝናኛው ፊት ለፊት ነው። ጎማጣ መዝናኛው ፊት ለፊት ነው። ነገር ግን መንገድ ባላፊ ሊወጣለት ሲል ምንድን ነው ተሳስቷል ብለው መለሱት። ነገር ግን አሁን በቅርብ መንገድ ይወጣለታል ተብሏል። ቦታው ደግሞ አሁን እስከ 300 ምናምን ካሬ ነው። ነገር ግን የመንገድ ሲነሳለት በእርግጠኝነት 250 ካሬ ነው የሚሆነው ማለት ነው። ከ300 በላይ ነው ካሬው። ገና የመንገድ አልተነሳለትም። በከተማ የተያዘ ነው ብያችኋለሁ። የገበሬ ቦታ አይደለም፣ የገበሬ መሬት አይደለም፣ በቦታ የተያዘ ነው። ያ ማለት ህጋዊ መሆን የሚችል ማለት ነው። እና ስለዚህ መግዛት የምትፈልጉ ካላችሁ 600 ሺህ ብር ጥሪ ነው፣ ድርድር አለው። መግዛት የምትፈልጉ ካላችሁ በስልክ ቁጥሬ አናግሩኝ ማለት ነው። ሌላው ደግሞ ቤት ለመስራት ያሰባችሁ፣ እኔ ቤት እያሰራሁ ነው እና ቤት ለመስራት ያሰባችሁ እህቶቼ ምን ልንገራችሁ? እውነት ለመናገር ቤት መስራት ብዙ ጊዜ ቤት ለመስራት አስብና ከዛ ፈራለሁ። መጨናነቅ አልወድም፣ ራሴ ማጨናነቅ ምናምን ነገር አልወድም። ፍሪ መሆን ነው የምፈልገው እና ቤት እያሰራሁኝ እኔ የገመትኩት ያልቅልኛል ብዬ ያሰብኩት ያስቀመጥኩት ሂሳብ የሰራሁት ሌላ ነው፣ የሆነው ሌላ ነው ማለት ነው። እና ቤቱ አጋጣሚ በጣም ትልቅ ቤት ሆነ። ወደ 135 ቆርቆሮ ነው የተሰራው። ሳሎኑ በጣም ሰፊ ነው። የእንግዳ እንትኑ ምናምን ብቻ እስኪ ብኖርበት ላልኖርበትም እችላለሁ፣ አላሁ አለም። በእርግጥ አላህ ከክፉ ነገር ሁሉ አላህ ይጠብቀን። አገሬ ላይ ብዙ ለመኖር ብዙ ፍላጎት የለኝም፣ ጃማ ላይ ማለት ነው። እና ሀገሬን ብዙም መኖር ፍላጎት የለኝም፣ አልወድም። ግን ብኖርበት ወይም ደግሞ ባከራየው ብዬ ነበር እየሰራ ያለሁት። አጋጣሚ ሆነ ቤቱ በጣም ትልቅ ቤት ሆነ እናላችኋለሁኝ። አሁን በጣም እስካሁን ወደ 800 ሺህ ብር ወስዷል። አልሐምዱሊላህ ገና አላለቀም ስላችሁ ገና ተቋቁሟል። ቆርቆሮ ደብሷል፣ ውሃ ልክ ተሰርቷል። እንትን ደግሞ ውስጡ እየተደለደለ ነው እና እስካሁን 840 ሺህ ብር ምናምን ላይ ነኝ ያለሁት ማለት ነው። ገና ይሄ አርማታውን ምናምን የመሬቱን ምናምን ይሄ ምንድን ነው የሚባለው ሊሾውን የመሬቱን ምናምን እሱን ምናልባት ይጨርስልኛል ብዬ ነው የማስበው። እና አሁን በጣም ብር አስፈልጉኛል ማለት ነው። ብር ስላልፈለገኝ ቦታ ልሸጥ ነው። ቦታውን መሸጥ አልፈልግም ነበረ። ነገር ግን ቤትና ዳገት እያደር ነው የምታውቁት። በቃ አንዱን ስትሉት አንዱ ይመጣል፣ አንዱን ስትሉት ወጪዎቹ ላይ በላይ ነው። ከዚህ እኛ የምናስበው ምንድነው ብሩ ብዙ መሆኑን ነው የምናውቀው። ብሩ ብዙ መሆኑ ነው የምናውቀው ማለት። ነገር ግን በቃ ብሩ ብዛቱ ነው እንጂ ምንም አይሰራም። እና ስለዚህ ቤት ለማሰራት ያሰባችሁ እህቶቼ አስቡበት ተወድሁ ማለት ነው። ብሩ ምንም እየሰራ አይደለም። ስለዚህ ሁላችሁም አላህ ይገዛችሁ። በእርግጥ ኢንሻአላህ ሰው ያሰበበት ይደርሳል። ቀስ እያላችሁ በሂደት እንደኔ ታታንዘላዘሉ
ትልቅ ቤት ሳታደርጉ ለምሳሌ 2 ክፍል ተሳሎን አድርግታችሁ ከዛም በኋላ ደግሞ የሆነ ሰዓት ላይ ደግሞ ሲኖራችሁ ወይ 1 ክፍል ተሰራ ተቋቁሙና ለማረፊያችሁ ያክል ከዛም በኋላ ደግሞ ቀስ እያላችሁ ደግሞ መስራት ትችላላችሁ ማለት ነው። እንደዚህ እያላችሁ በሂደት ካልሆነ በጣም ከባድ ነው። እንደኔ አንዴ የምትሰሩ ከሆነ ትጎዳላችሁ ማለት ነው። እኔ አሁን በቃ ይበቃኛል እንደዚህ እየሰራው በእርግጥ አልሐምዱሊላህ ስራ አለኝ። ስራዬም ደህና ስራ ነው አልሐምዱሊላህ ስራ ስላለኝ ነው። ግን ያው ስራ እንደዚህ ቋሚ ስራ ላሌላችሁ እህቶቼ ደግሞ ትንሽ ከበድ ይላል። ስራ ላይ ለሆናችሁ እህቶች እንኳን ወሩን እየጠበቃችሁ መላክ ትችላላችሁ። ማስተካከል ያለባችሁን ነገር በፍጥነት መስተካከል ያለበትን ነገር ታስተካከላላችሁ። አሁን የእንጨት ቤት ሲሰራ ብዛት በፍጥነት መስተካከል ያለበት ነገር ምንድነው? ውሃ ልኩ ነው። እንጨቱ ከተቋቋመ ቆርቆሮ ከለበሰ በኋላ ውሃ ልክ ነው። ከዛም በኋላ የመሬቱ ሊሾ በድንጋይ የሚረጠረጠው ምናምን ነገር ነው። ከዛ ችግር የለውም ጭቃው ምናምን ነገር እንትን ጊዜ ይሰጣል። ጭቃ ሲቦካ ምናምን ጊዜ ይሰጣል ማለት ነው። እና እንደዚህ እያደረጋችሁ ብቻ ከባድ ነው። አጠቃላይ ወጪዬን ዞሮ ስንት እንደሚወስድብኝ የቤቱን ዲዛይን ምናምን ይዤላችሁ እመጣለሁኝ ኢንሻአላህ ካላህ ጋር ማለት ነው። ስንት እንደወሰደብኝ አጠቃላይ ሙሉ ፊኒሺንጉ ሲያልቅ የቤቱን እስከ ሙሉ ነገሩ አመጣላችኋለሁ። ግን አሁን ገና ነው። ገና እንደነገርኳችሁ ውሃ ልክ ነው የተሰራው። አርማታ ነው ምንድነው የሚባለው? እሱ ነው ገና የተሰራው። ስለዚህ አሁን ገና ስለሆነ ተመርጎ እንደዚሁም ደግሞ ምንድነው የሚባለው ግርፍ ተገርፎ ምናምን ነገር እዛ ሲደርስ ይዤላችሁ እመጣለሁ ማለት ነው። ታዩታላችሁ። በርቱ። ለማንኛውም ቦታውን የምትገዙ ያላችሁ የቦታውን መግዛት የምትፈልጉ አናግሩኝ እና ደግሞ ዱአ አድርጉ። ቤቱን መስራት ብቻ ሳይሆን ሰርተን የምንጠቀምበት ያድርገን። እኔ በእርግጥ እኖርበታለሁ ብዬ ነው፣ ምናልባት ከኖርኩበት ነው ብዬ ነው የሰራሁትኝ። ምናልባትም ልሸጠው እችላለሁ፣ አይታወቅም። ወላሁ አለም። ምናልባትም ልኖርበት እችላለሁ፣ ወላሁ አለም። ሀገር ነውና ሀገራችሁ ላይ ቅርስ ነው። ስለዚህ ቅርስ ነው፣ ሀገሬ ላይ የምሰራው ነገር ቅርስ ነው እና ስለዚህ ቦታ መግዛት የምትፈልጉ ካላችሁ ቦታ ግዙኝ። እንደዚሁም ደግሞ የረሳውን ነገር አዲስ አበባ ሱሉልታ አለኝ መግዛት የምትፈልጉ ካላችሁ፣ የአዲስ አበባውንም መግዛት የምትፈልጉ ካላችሁ አህለን ወሰህለን። ካርታም አለው፣ ሁሉ ነገር አለው። በተለይ አዲስ አበባው ማለት ነው። መግዛት የምትፈልጉ ካላችሁ ብታናግሩኝ ደስ ይለኛል። ቁጥሬን ኮሜንት ስራ አስቀምጥላችኋለሁ። ቁጥሬን አይታችሁ ሴቭ አድርጋችሁ በኢሞኑ ቶሎ አናግሩኝ፣ አዋሩኝ። ቦታውን ታዩታላችሁ። ቪዲዮን ካስፈለገ አስቀርጬ እልክላችኋለሁ እላችኋለሁኝ። ላይክ እና ሼር ሰብስክራይብ አድርጉ። የመጣችሁበትን ሀሳባችሁን ሁሉ አላህ ያሳካላችሁ። እህቶቼ ወጥቶ ተመቅረት አላህ ይጠብቃችሁ። ብራችሁን ሴቭ አድርጉ። ቦታ ላይ ያስቀመጣችሁት ነገር አይቆጫችሁም። ተቸግራችሁ እንደዚህ ትሸጡታላችሁ። የሆነ ነገር እንደዚህ እንትን ሲልባችሁ ዞሮ ያገለግላችኋል። ቦታ ግዙ ምላችሁ በምክንያት ነው። ያለቻችሁን ነገር ቦታ ላይ አስቀምጧት። እኔ ወላሂ አልሐምዱሊላህ የሆነ እናቴ በጣም ጎበዝ ናት። ያ ማለት የሆነ ብር ካለኝ ቦታ ላይ ነው የማስቀምጠው። በፊት ነበረ እኔ ምን ይሰራልኛል ነበር የምለው፣ ምን ይሰራልኛል። ግን በቅርብ ነው የቦታን ጥቅም የተረዳሁትኝ በቅርብ ነው እላችኋለሁኝ። ቦታ ካላችሁ ብራችሁን ከምታስቀምጡ ቦታ ላይ ስታስቀምጡት ያ እየጨመረ ስለሚሄድ ያገለግላችኋል እላችኋለሁኝ። በተረፈ ሰላም ሆኑልኝ። ሀገራችንን ሰላም ያደርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ።